ሴትዮዋ ባሌን ጎዳው ብላ አለቻሉ። የምታውቁት ጨርሱት። ሩታ አብርሃምን ጎዳው ብላ አብርሃም ሩታን ጎዳው ብለው በመሃል ግን የሚጎዱት ጨቅላ ህፃን ምንም የማያውቅ ልጅ መኖሩን አለማወቃቸው እጅግ በጣም ነው የሚያሳዝነው። እውነት ለመናገር ማለት ነው። ማለት ልጁን በመሃል ቤት አሰቃያችሁት። አሁን ይሄ ልጅ ድንገት ቢያመልጠው በንዴት አላሰረው በንዴት ከላዩ ላይ ቢወድቅበትስ? እሺ እሷስ እዛ ጋር እንደዚህ የሆነች ልጁን እሱ ይዞት እስከሚወጣ ድረስ ማለት አልገባንም። ምንድነው? ምነው እንዲህ የሚያደርጋችሁን አሳጣችሁ? ሁለታችሁም የሚሰራችሁን አሳጣችሁ። ወይ ተስማምታችሁ አልተስማማችሁ፣ ወይ ተለያይታችሁ አልተለያያችሁ። ማንም ወልዶ ይለያያል። ምነው እንደዚህ እንደው በቃ በኢትዮጵያ አይደለም በዓለም መነጋገሪያ እንሆን አላችሁ? ኧረ በእናታችሁ አረጋጉት። ምንድነው? የሚመክር ቤተሰብ የላችሁም እንዴ? የሚቆጣ የሚገስጽ የሚያስታርቅ የሚያለያይ ቤተሰብ የላችሁም እንዴ? ወዳጅ ዘመድ የላችሁም? በማንም ወጠጤ መሃላችሁን እያስገባችሁ ወይ ታርቃችሁ ሰላም አትፈጥሩ፣ ወይ ተለያይታችሁ ተራርቃችሁ አትቀሩ። እንዲቹ ህዝብን እያወዛገባችሁ ቢዝነሳችሁን የምትሰሩት። አንድ የሆነች ልጅ ምን አለችኝ? እናንተ ናችሁ እንደዚህ ቫይራል እንዲወጡ። እኔ በነገራችን ላይ የነሱን ፎቶ ካልፖሰትን ሰው የሚያይን ስለሌለ ነው የነሱን ፎቶ መፖስተው እንጂ የትኛው ጥሩ ነገራቸው ሰርተው ጥሩ ነገር ሲያስንተን ሲሉ ነው። እሷ ስታጠፋ እሷን እሱን ሲያጠፋ እሱን ካልተናገርን ሁለቱም ትክክል ናቸው ብለን ካልን እሱም በሚሰራው ትክክል ነው እሷም በምትሰራው ትክክል ናት ማለት እንችላለን። ሁለቱም ግን የሚሰሩት ስህተት ነው። ፍሬውን አሁን እንዴት ነው አንዲት ቆሻሻ ልጅ ለጥፋ ፍሬው በጣም ባለጌ ነህ እሱ ሁለቱንም ነው የሚናገረው። ሩታ ስታጠፋ ሩታን፣ አብርሃም ሲያጠፋ አብርሃምን ማንም አያውቃቸውም። እንኳን እኛ ተራ ተከታታዮቻቸው አለሚቅርና ቤተሰባቸው አቡሽ እንኳን ይናገራቸዋል። አንዳንድ አቃጣሪዎች ፖፖ ካላቀበልን የምትሉ አቃጣሪዎች አላችሁ። ለምን ትነኩብናላችሁ? ለምን ትናገሩብናላችሁ? አንቺ ማነሽ? አንተ ማነ? አንተ ነገ ልጅክ ወይ አንቺ ነገ እህትሽ እንደዚህ አይነት ሁኔታ ብታደርግ ደስ ይልሻል? አጨብጭበሽ ነው የምትቀበያት? የማይመስል ነገር ለትውልድ እያስተላለፍን የማይመስል ነገር አስመሳይ ትውልድ እንድናፈራ በፍቅርና በትዳር የማያምን አስመስሎ ለመኖር የሚሞክር ትውልድ እናፈራለን። በመጀመሪያ ግን ሰላም ጤና ይስጥልኝ። እንዴት ዩቲዩብ ቻናል ተከታታዮች በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሰን። ዛሬ ዱባይ ላይ በጣም ይወርዳልና ኃይለኛ ነፋስ ሁላ ነው ያለው እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ፈልጋለሁ። መቼም እንደ ሁል ጊዜ እንደምለው እኛን በርቱም ይለን የለም። ምን አገባሽ አፈርቢ፣ ምን አገባሽ ተዘቅዘቂ፣ ምን አገባሽ አንቺ እንደዚህ አንተ እንደዚህ። ምላሳችሁን እንደ እባብ ማርዘም ትችላላችሁ። አንዳንድ ባለጌዎች አሉ በየኮመንት ስር እየተርመጠመጡ ኮመንት የሚሳደቡ፣ እነሱን ግን ጎበዝ የሚሏቸው። እሷ እኮ ብትሆን አታደርገው ወይ እሱ ቢሆን እኮ አያደርገው። በሰው ላይ ግን በቃ የሚያደርጉት ነገር ቢያስደስትም ባያስደስትም ብራቮ በርቺ። ሩታ አናደደችው፣ አብርሽ ተቃጠለ፣ አብርሽ አናደዳት፣ ሩታ ተቃጠለች። በራሳችሁ ህይወት ላይ ቢሆን ታደርጉታላችሁ? የምር በራሳችሁ ህይወት ላይ ቢሆን ኖሮ ገና ድሮ ማስቆም የምትችሉትን ነገር ሩታን ባስቆመች አብርሃምን ባቆመና ከሷ ጋር አብሮ በሰላም ህይወት በኖሩ ነበር። ትክክለኛ የምር ተፋቅረው የምር ተዋደው በትዳራቸው ላይ መኖር የሚፈልጉ ቢሆኑ ኖሮ ማለት ነው። ስለማይፈልጉ ነው እንደዚህ ዝርክርክርክ እያለ የተዝረከረከ ላይፍ እያመሰቃቀሉት ያሉት ማለት ነው። ትውልዱንም ስራውንም ቢዝነስ የሚከተላቸው የሚቆጣቸው ተው የሚላቸው ቤተሰብና ህግ ነው ያጡት። እነዚህ ለስሙ ምንድነው እሱ የተቋቋሙ እንትኖች አሉ በዩቲዩብ እና በቲክታክ በተለያየ ሶሻል ሚዲያ እንትኖች ማለት እንደነዚህ አይነት ስራ ለትውልድ አይጠቅምም ብላችሁ ሀያትሏቸው የሆነ ቦታ ላይ ስታገኙ ቂጣችሁን ታሸረግዳላችሁ፣ ያጨበጨባችሁ ትቀበላላችሁ። ነገ ልጆቻችሁ እንዲህ አይነት መጥፎ ነገር እየሰሩ ቢመጡ አምናችሁ ልትቀበሉ ማለት ነው። ትዳርን እያረከሱና ፍቅርን እያዋረዱ መሆናችሁን አለማወቃችሁ። ዛሬ በጣም ተናድጃለሁ። ሩታ የምትሰራው ስራ፣ አብርሃም የሚያደርገው ድርጊት፣ ትላንትና የሚያደርገውን አሳጣው እሱ ከዛሽ ጋር ተለጥፎ። ዛሬ አሁን እሷ ማቃጠሏ ነው። እሷ ቀይ ለብሳ የማይደረግ ይሄ ልጅ ነገሽ አሁን የምር ሐሳቡን ቀይሮ በቃ አፈቀርኩሽ፣ መራቅ አልችልም፣ ወደድኩሽ፣ ለምን እንዲህ አይነት ፊሊንግ አሳየሽ፣ ለምን እንደዚህ ራስሽን አሳልፈሽ ሰጠሽኝ፣ ለምን ሳቅሽልኝ፣ ለምን ነካካውሽ ብሎ ቢልሽ ምን ልትዩ ነው? ሴት ነሽ።
የምን ያህል ገንዘብን ያሰባችሁ ልጆቻችሁን ነገ ሁለት እሱም ትናንትና ምን ስትዩ ነበር? ነገ ልጅህ ምን አረካ ብታል ነገ ልጅህ እንዲያደርግ አንቺ አሁን ላይ ያደረግሽ ያለሽው ነገ ልጅሽ ቢያው ምንድነው የሚልሽ? እማዬ ለምን እንደዚህ ያደረግሽ? አባዬ የት ሄዶ ነው? ለምን አባዬ ላይ እንዲህ ይላል? የምንናገረውን የምር ብንኖረው የት በደረስን ነበር? የምንናገረውን ግን ለደቂቃ እንረሳውና ከዛ በኋላ ሌላ ዓለም ውስጥ እንገባለን። ነገ ለልጃችን የማይሆን ቅርስ እናስቀምጥለታለን። ነገ ለልጆቻችን የማይሆን መልእክት እናስተላልፍላቸዋለን። እማዬና አባዬስ እንደዚህ አድርገው አይደል ያለፉት? እኔስ መፍትሄ ነው። አንድ ሴት ብትመጣ አንድ ሴት ብትሄድ ምን አገባኝ? የምፈልገውን ካደረኩኝ የምፈልገውን ካገኘሁኝ ሸኛታለሁ። ነገ ተረኛዋ ትመጣለች ብሎ ይሄዳል። ሴቷም ልክ እንደዛው ምን አገባኝ፣ ሲመጣ ይመጣል፣ ሲሄድ ይሄዳል ብላ በወንድ ላይ ወንድ በወንድ ላይ ወንድ እየደራረበች እየቀጣጠለች ዘላን ትውልድ እናፈራለን ማለት ነው። ዘላን የማይያዝ የማይጨበጥ ትውልድ በአንድ ወንድ ተወስኖ በአንድ ሴት ተወስና እንዳትኖር። ታዲያ ምን አገባኝ እንዲህ ከሆነማ ለምን ሴት አገባለሁ፣ እንዲህ ከሆነማ ለምን ትዳር ይዛለሁ፣ እንዲህ ከሆነማ ለምን ወንድ አገባለሁኝ እየተባባለ ትውልዱ የረከሰ የዘቀጠ ስራ እንዲሰራ የምታደርጉ በተለይ እነዚህ ሁለቱ ናቸው ሚዲያውን በጣም መነጋገር ያደረጉት። ብሩክንና ሃይሚናውን ተመልከቷቸው። ብሩክና ሃይሚ በቃ የወሰኑት ቦታ ላይ እየወሰኑ እየሄዱ ነው ያሉት። ያውም እነሱ የምር ሆኖባቸው እሱ የምር ሆኖበት ህይወታቸውን የማይገባ እንትን ውስጥ አመሰቃቅሎ ማለት ነው። አላደረኩትኝም ብሎ የሰው ልጅ በተግባር ነው የሚያሳየው። ማስቀናት ምንድነው? ማስቀናት ማለት ለእናንተ ቅናት ማለት ለእናንተ ምንድነው? ፍቅር ማለት ለእናንተ ምንድነው? ትዳር ትርጉሙ ለእናንተ ምንድነው? የትዳር ትርጉሙ ለእናንተ? መውረድ፣ እንደዚህ መዝቀጥ፣ ገላሽን ለመጣል የሄደውን ማሻሸት፣ የሴትን ገላ አይነ ባየበት ጆሮ በሰማበት ገላዋን ቂጧን ማሻሸት ለእናንተ ትዳር ይሄ ነው? ለእናንተ ፍቅር እንደዚህ ነው? እንዲህ ነው? በዚህ ነው ጎጆ የሚቀለሰው? በዚህ ነው ነገ ተማምናችሁ ትዳር ዓለም ውስጥ የምትገቡት? ሌሎቻችሁ ተዋቸው። እነሱ ሊስማሙ ይችላሉ፣ ላይስማሙ ይችላሉ። ለልጃቸው ሲሉ ሲፈልጉ ይስማሙ፣ ሲፈልጉ ይተውት። ሩታ የምትሰራው ስራ ማናችሁን ነው ሊያስደስታችሁ የሚችለው? እንዴት ደግ አደረግሽ እንደዚህ አድርገሽ? የምትሰራው ስራ ትክክል አይደለም። እንዴት ነው ሴት ልጅ ከባሏ ውጪ የዛም በላ ራቁቷን ጡቷን የሚያይላት ቂጧን ጀርባዋን የሚያሻሽላት? እንዴት ነው? በዚህ እኮ አንዳንዴ ሙስሊሞች ያስደስታሉ። እርቃናቸውን ያም እየመጣ አይነካቸው፣ ምናልባት በልብሳቸው ውስጥ እንጂ ማለት ነው። ያም ገላዋን ጡቷን ያሻሽላታል፣ ያይነካካታል፣ ይዳብሳታል። ከዛ ነገ ወደድኩሽ አፈቀርኩሽ ብሎ ቢላት ለምን አፈቀርከኝ ብላ ደግሞ እንቧከረየው ልትል ማለት ነው። አብርሃምን እኮ ሄርሜላ ከስንት ጊዜ በኋላ ወደድኩ ሳላስበው አፈቀርኩ ብላ ያለችው እኮ እንዲህ ስትተሻሸው ስታላልሰው ከርማ ነው። አሁንም ነገ አንቺን ይሄ ልጅ በድራማ መልክ ይዛችሁታል። ነገ ግን ወደድኩሽ አፈቀርኩሽ በቃ ልርቅሽ አልችልም ብሎ ቢልሽ ችግር የለውም ብለሽ ልትቀበዩ ነው? እንዲህ በቀልና በቀልድ የተጀመረ ህይወት ነው እሱ በኋላ እዳ ውስጥ የሚከታችሁ ማለት ነው። በኋላ ማትወጪበት አዘቅት ውስጥ የምትገቢው እያንዳንድሽ ማለት ነው። ደጋፊዎች፣ ጥሩ መጥፎ ተቃዋሚዎች፣ የማይሆን ነገር የማይደረግ ነገር ትንሽ ለህሊናችሁ እረፍት የሌላችሁ ለትውልድ ለህሊናችሁ መልካም ስራ መስራት የማታስቡና የማትፈልጉ አክስት ከዛ ትቆጣለች። የምራምነሹ ነው ወይ ምን ታምነዋለች? ሲናናቁ በራሱ እኮ ሲጃጃሉ ከመጃጃላቸው በላይ መናናቃቸው የሚወራወሩት ቃላት የረከሰ ቃላት ከአንድ ባልና ሚስት ወይም ከአንድ አብረው ተዋደውና ተፋቅረው የኖሩ ከዛ ትዳር መስርተው የኖሩ ሰርግ የደገሱ ልጅ የወለዱ እንዴ ለልጃቸው እንኳን የሚያስቀምጡት ንግግር እንኳን የማያውቁ ማለት ነው። እሱ ከሷ ጋራ እሷ ሰው ናት ካልክ የምትናገረውን ከጎንክ ያለችው ጭቃፏን የምትናገረውን ለባለቤትህ ማሰብ ነበረብህ፣ ማስቆም ነበረብህ። አንቺም እዚህ ጋር ከሱ ጋር እየተላላሽ ባለቤትሽን የማይሆን ነገር እላፊ ሲናገረው ማስቆም ነበረብሽ። ተፈልጊዋለሽ፣ ይፈልግሻል፣ አለቀ። ከተፈላለጋችሁ ደግሞ የማይገባ ሰግጣ ገባ ውስጥ እየተገባባችሁ እንደው በቃ ላይክ ሼር ሰብስክራይብ አላችሁ፣ ቪው አላችሁ፣ እንደ ልብን ያላችሁ በሱ እንኳን መተዳደርና መስራት ትችላላችሁ። ሌላ ነገር ይዛችሁ መስራት ትችላላችሁ። ምንድነው እሱ እንደው ከኛ በላይ ሰው የለም አላችሁ።
ግን እኮ አንቺ ልጅሽን እንትን ቁጭ አድርገሽ ሰራተኛ ካለሽ ለሰራተኛ የሰጠሽ እኮ ጂም የምትሰሪበት ሰውነትሽን ይበልጥ የምታሳምሪበት ሰዓት እንጂ ወንድ የምትቀጥሪበት በፊኛ በወይን በአበባ የምታሳብጅበት ሰዓት ላይ አይደለም ያልሽው። አለቀ በቃ። ላይፍ ይቀጥላል። ምንድነው ሁሉ ነገር በጊዜው ይደርሳል። ቢሆን እንኳን ማለት ነው ሴትነትን ማሰደብ፣ ሴትነትን ማርከስ ማናችሁም የፈለጋችሁትን በሉኝ። አይገርማችሁ? የዛሬ 10 ዓመት ለምን አላድግም? የዛሬ 10 ዓመት 20 ዓመት በህይወት ካለን በህይወት ስንኖር እኮ ነው ማንኛውም ነገር ደግሞ ዛሬ ታይተን ነገ ለማንደገም ጠዋት ታይተን ማታ ሞተ ለምንባልበት ዘመን ላይ ደግሞ መጥፎ ቃላት ተናግረን ወይንም ደግሞ መጥፎ ስራ ሰርተን ማለፍ አንችልም። በቃ ሐቁን እውነቱን ተናግረን ነው ለትውልድ አስተላልፌ ባልፍም የማይቆጨኝ የማይገርመኝ ማለት ነው። ነገ ልጆቼ ከኔ ምንድነው የሚማሩት? ነገ ልጆቼ ከኔ ምንድነው መቅሰም የሚፈልጉት? ነገ ልጆቼ ምንድነው እሱ ከኔ አይተው ወደ ህይወትና ወደ ትዳር ወደ ፍቅር ሊገቡ የሚችሉት? እንትና ትላንትና ድራማ ነው ፕራንክ ነው ስንል ነበር ያላዛር እናት፣ ግን እውነት ነው። ያላዛር እናት ዛሬ ደምንባ እንዲያነባች ነው ትንሱ ተመለሽ እያለቻት ያለችው። ይሄ ነው ስራ ለእናንተ። ያቺ ላብድ ነው ብላ ትናንትና እናትየው እግሯ ላይ እየወደቀችባት እንኳን አልፈልግም ብላ ጥላ ያወጣችሁ። ይሄ ነው ፕራንክ? ይሄ ነው ላይፍ? ይሄ ነው ቢዝነስ የሚሰራበት? እንዲህ እየተሰደባችሁ በኮሜንት ሙልጭ ጥብጥ እርግፍ እየተባላችሁ እየተሰደባችሁ ግን ገንዘቡ ስታገኙት ይጥማችኋል። ነገስ ህይወታችሁ በየት መልኩ ነው ሊቀጥል የሚችለው? ይህቺ ባለጌ ይህቺ ዘልዛላ ዛሬ ትዳሯን ፈታ ነገ ወንድ የምትይዝ እኮ ነው የምትባሉት። የድራማም ቢሆን ማለት ነው። በዚህ ልክ ወርዳችሁ በዚህ ልክ ዘግጣችሁ የምታገኙት ገንዘብ አይዶን ነው ሃይም ባይ የሚያጣችሁ። የሰው ልጅ በዚህ ልክ እንደዚህ ሲሰራ እጅግ በጣም ነው የሚያሳፍረው። እውነት ለመናገር እጅግ በጣም ማለት ነው። በዚህ ነው ያህል ደረጃ ባይኬድ፣ በዚህ ነው ያህል ደረጃ ገንዘብ ባይሰራ። ለማንኛውም አመሰግናለሁ። ሰላም ሁኑልኝ። ሰው መጣ በጣም